ማግኘት እኔን ስማኝ እንዴት እንደሚደረግ ንገርህ። አንድ ሐኪም ቤት ይዘህ ስትገባ እንዴት ታመመን ሰው አንተ መኖሪያ ፍቃድ ከሌለ ኢቃማ ያለው ሰው መምጣት አለበት፣ ህጋዊ ሰው። አንተ እዛ ጋር ታመህ ብትሞት ያን ባለ ኢቃማው ይጠራል፣ ህጋዊ ሰው ይጠራና ይመጣል። ለማን ይሰጣል? ለፖሊስ ይደውላል። ፖሊስ መጥቶ ያነሳል። ያ ሰው አብሮ አለ፣ ይፈተሻል፣ ይመረመራል። ለምን አትናገሪ? መደወሉን እያወቅሽ መደወሉን ካወቅሽ ሆስፒታሉ እንዴት አታውቂም? ኦኬ በደንብ ቼክ እንድትደረግ እናደርጋለን በደንብ። ስለዚህ ሆስፒታሉን ብቻ ንገሪ። አይደለም በጣም ነው የሚያደርጉት እና ችግር የለውም እኮ አሁን እኮ ለእሷም አደጋ ነው። ይሄን መናገር አትችልም። አንዳንዴ የምተሳሰብ አለብን። ኧረ እኔ አላውቅም። ሲጀመር ጠይቄ ግን እነግርሃለሁ። የሚደብቁ ሰዎች አይደሉም። ይሄ እኮ ሞት ነው። ቤተሰቡ ናት። ኦኬ ከኔ ጋር ፎሎወር አይደለሽም? ጆካ ያዝና ከእሷ ኢንፎርሜሽን ተቀበል። በቃ ሆስፒታሉን እናገራለሁ ብላለች። እሷ ነች እንግዲህ ሆስፒታል ነች ያለች። እነግራቸዋለሁ። ለበዓል ከየት ነው የመጣችሁ? ከምትሰራበት ቦታ ነው የመጣችሁ ወደ እናንተ? ወዴት ነው የሄደችው? ኢጃዛ ነው የመጣችሁ ቤቷ ማለት ነው። ኢጃዛ ማረፊያ ቤት ማለት ነው አይደል? ኦኬ። እና በምን ቅጽበት ነው አሁን ለፋሲካ ሰው ጸጉሩ ሊሰራ የመጣ ሰው አሁን ሊሞት አይችልም? ምን ነበረ ችግሩ? ሲጀመር ልጅቷ እንትን ነው ልክ እንደ ጥሏት ማለት ነው። እና ሐኪም ቤት ራሱ እኮ ወስደዋታል እኮ። ከሐኪም ቤት እኮ የሕክምና አይደለም ብለው እኮ መልሰው አንጥተዋት እኮ ነው እንደገና ትምህርቱ ያለፈው እንጂ ሐኪም ቤት እኮ ሄዳለች ልጅቷ። ኦኬ አሁን የሐኪም ማስረጃ አለ ማለት ነው። ልጅቱ ሄዳ ስትመረመር ያለባትን ነገር ማወቅ ይቻላል። አሁን ሲጀመር እዚህ ሀገር ሐኪም ቤት ስትገባ ይዟት የሄደው እኮ በየጋማው እኮ አስይዞ ነው እንጂ እኮ በባዶ መግባት አትችልም። ሲጀመር ተያዥም ይኖራታል። ተረዳኸኝ? ልክ ነሽ። ይዟት የሄደው የቤተሰብ አባል ማን ነው ታውቂዋለሽ? እሱን አላውቅም። ኦኬ እሺ። ቤተሰብ ጋር የደወለው ማን ነበር? እንዴ እኔ እሱንም አላውቅም። በቃ እኔ ልወጣ ነው። ደህና ነው። አጅነብይ እንዴት ማለት እንደኛ አይነቱ የሚቀበርበትና ዜጋው የሚቀበርበት ይለያያል። ይሄን ተቀበረ መንግስት ነው የሚቀብራቸው፣ ግለሰብ መንግስት ነው የሚቀብረው። የሚቀብሩ ደግሞ ይኸውልህ የሚቀብሩ ደግሞ አኸር ኸይር የሚባሉ አሉ። ሀጂ ነብይን የሚቀብሩ ማለት ነው። ገባ? በቃ ወደ አጭሩ ነገር ወይልሽ ሜሪ አዳምጪ። አሁን ሞታለች አይደል ልጅቷ? ቀብረዋት ከሆነ አይደለም ወንጀሉ በጣም ትልቅ ነው። እዛ መሬት ላይ ማንም ሳይፈቅድልህ የሰውን ነፍስ መቅበር አትችልም። ገባ? ስለዚህ አሁን ለፖሊስ ከተሰጠች ነገሩ አብቅቷል። ግን ቀብረዋት ከሆነ ገለዋታል፣ አለቀ። ይሄንን አጣሩ። ለፖሊስ ከተሰጠ ቤት ነህ ማነው አለን። ልጅቷ ለፖሊስ ተሰጥታለች ወይስ ቀብረዋታል? ቀብረዋታል፣ አልሰጠም ለፖሊስ። በቃ ስለዚህ አሁን ለፖሊስ ደውሉና አመልክቱ። ስለዚህ ቤተሰብም ተማክሮ እኔ ይዤ አልመጣም፣ አሻራ ሰነካዋት ፖሊስ ስለሚይዘኝ አልመጣም፣ ልጅቷን ለህግ መስጠት አልችልም፣ በህገ ወጥ ወንጀል ስለተጠረጠርኩኝ ፖሊስ ስለሚፈልገኝ ለእናንተ ልጅቷን በኃላፊነት ማስረከብ አልችልም ብሎ እንደዛ አይነት መረጃ ነው ያለኝ። ሲጀምር እዛ ቤት ያሉ ሴቶች ሁሉም ፈርተዋል፣ አይናገሩም፣ አያወሩም። በዙሪያ ያሉ ሰዎች ተንበጫብጨዋል፣ ፈርተዋል። ስለዚህ የት እንዳለሽም አያውቁም። እሺ ፖሊስ ጣቢያ ናት ምናምን እያለች እየሰማት ነበር። ከታች አስገባኝ እያልኩ ጆከር እያልኩ እየጻፍኩላት አትመልስም አንተ። ስለዚህ ልጅቷም ዝም ብላ ቤት ብላ ነው የተላከች የመጣችው። ማንም ሰው ይችን ልጅ እዩ ፔጇን ገብታችሁ ማየት ትችላላችሁ። ገብታችኋል? ይች ልጅ ለሀና ድምፅ ሆና እባካቸው ዝም አትበሉ፣ ይች ልጅ መገኘት አለበት ብላ ፑሽ እያደረገች ፖስታለች። ያንን ፑሽ እያደረገች ፖስታለች። ይች ልጅ ደግሞ ያለ ነገር እዛ ቤት ገብታ አልቀረችም። ለበዓል እሱ ቤት ነው የምትውለው። ለበዓል እሱ ቤት ገብታለች። ከዛ በኋላ አልወጣችም። የሚባለው ምንድን ነው? መንፈስ ምናምን በ24 ሰዓት መንፈስ ሊገላት አይችልም ልጅቷ። ስንት ቀኗ ከሞተች? እንዴ የበዓል ቀን እዛ ውላለች እኮ ሰኞ። የበዓል ቀን ቀርቶ ሳውዲ አረቢያ 2 ወር ይፈጃል ለማስከበር። በ4 ቀን ውስጥ ሰው መቅበር አይቻልም። ለፖሊስ ደውሉና አሁን ንገሩ። ለፖሊስ ደውላችሁ ቀጥታ ቤቱን ስጡ። ሳውዲ አረቢያ ያላችሁ ህጋዊ የሆናችሁ፣ አሜሪካ ያላችሁ እነመኩም መደወል ትችላላችሁ። ደውሉ። ሲጀምር ቀበረ ሳይሆን ልጅቷ ቤት የቀረችው ቤት ነው። እሱም ለፖሊስ እጄን ይዘኛል
ስለምፈልግ ይዘኛል ህግ ብሎ ነው። አሁን በደቂቃ ደውሉ። አሁን እንዴት ነው? ቆይ እዚህ ሀገር አንድ ጊዜ ጆከር ልናገር። በመጀመሪያ ደረጃ እዛ ያላችሁ ሰዎች የሸዋ ልጆች ግን የት ናችሁ? እንደ ወንዶቹ ግን አላችሁ? በሴት እህቶቻችን ላይ የዚህን አይነት ግፍ እየተሰራ ማለት ነው። እዚህ ሀገር ማለት ነው ቀርቶ እዚህ ሀገር የኖረ ገና አዲስ እንኳን ስለዚህ ሀገር ህግ ያውቃል። ማንም የመቅበር መብት የለውም። ታውቃላችሁ? ይሄን የመቅበር መብት የለውም። በጣም ህገወጥ ነው። ሀናን ልብ ህመም እችን ልብ ህመም የማይመስል ነገር ነው። አንድ ነገር ልንገራችሁ። ይሄ ሰውዬ ወስዶ ቀብሯት ከሆነ የገደላት አጠግጥ ነግራችኋል። እዛ ቦታ ላይ ሆናችሁ ጅዳ ያላችሁ እንዳትደልቁ። ይሄ ሰውዬ አሳልፋችሁ መስጠት አለባችሁ። የሀናን ሀዘን ሳናበቃ ሌላ ሀዘን እያመጣብን ያለው እየሰማችሁ ነው። የሀና እህታችንን ሳያመጣ ሌላ እህት መውሰድ ምንድን ነው? ቆይማ መሲ አንድ ጊዜ ተረጋጊ። ቆይማ ወደ መፍትሄው ጋይስ። ቆይ ጆከር እንግዲህ አሁን ይችል የተቀበረ ጆከር ህጋዊ ቦታ ላይ አይደለም የተቀበረችው። የትም ነው የተቀበረችው? ይችልች የትም ነው የተቀበረ። ባራቀም መቅበር አይችልም። ባራቀም ቤተሰቦቿ ከክልል ሁሉ ፍቃድ ተሰጥቶ ነው ወር ይቆያል። ስለዚህ አሁን ይኸውላችሁ አሁን ወሬ ማዘብዘብ አይደለም። ሰውየው በየመን ሳይወጣ ቶሎ ደውሉ ለፖሊስ። የትም ሀገር ያላችሁ ትችላላችሁ። ለፖሊስ ለሳውዲ አረቢያ ፖሊስ መደወል ትችላላችሁ። ቶሎ ደውሉና አሳውቁ። አሁን እዛ ቦታ ላይ ቤቱ ላይ የሰውየውን ቁጥር ብቻ መስጠት ነው። ምንም አይነት ነገር አያስፈልግም። አለቀ። በሰከንድ ነው እንዳለ ተለቅሞ የሚገባ ጆካ። በዚህ አጋጣሚ ግን የብሔር ስም አታንሱ በእናታችሁ ሁላችሁ። አይሰራም። ጆከር ሰማይ ነው ይሰማኛል። ልጅቷ እዛ ቤት ሞታች። ቤተሰብ ጋር ደውሎ ቤተሰቦቿ ጋር እኔ ማምጣት አልችልም፣ እዚህ ልቅበራት ፍቀዱ ብሎ እናት ብቻ ናት ያለቻት፣ አባት የላትም። እናቷን አማክሮ እናቷ በቃ ምን ማድረግ ስለማችል እሺ ብላ ልጅቷን የት እንዳደረጋት። የትኛው መሬት ላይ ነው የቀበራት? ወገን ቀልድ ነው እንዴ እናንተ? ሞት እኮ ነው ሳውዲ አረቢያ። አሁን ደውሉ ለፖሊስ እያልኳቸው ነው። የትም የሳውዲ አረቢያ ፖሊስ ደውሉ። ጆከር ቆይ አንድ ሌላ ኢንፎርሜሽን ሰው ደውሎ ነግሮኛል። ምንድን ነው ያሉት? አሁን የሆነች ልጅ የምታውቃት ልጅ አሁን ለምሳሌ እንደዚህ ተቀብራለች። ምን አለችኝ? በኮረና ሞተችና እዛ ግን አረቦቹ ጋር በእጇ ስለነካኳት አሻራ እንዳይባሉ ተብሎ ቤተሰቦቿ ሬሳውን ለመቅበር ገንዘብ ምናምን ሲሏቸው አይ ሙስሊም ስለሆነች እንዳውም እዛ ሳውዲ ጥሩ ነው እዛው ትቀበር ብለው በቤተሰቧ ፍቃድ ተቀብራለች። ጫካ ወስደው ገጠር ውስጥ ቀብረዋታል አለች። ስለዚህ እንደዚህ አይነት ነገር ይደረጋል ማለት ነው። እሺ ከልከለው አይቻልም። ጆከርን ያላንተ ነው የወጣው። ስለውለው ያንስ ደብቀው ነው ያልኩት። ደብቀው የተባለው ጉዳዩን የሚያቅሰው አለ ጆከር እዛው አካባቢ ሰዎች አሉ፣ የሚያውቋት ሰዎች አሉ። ከዚህ ጉዳይ ወጣ። አሁን ሌላ ችግር በቃ ይሄ የሚያውቁት ሰዎች አሉ። ይሄ ከባድ ኬዝ ነው። ያና ጉዳይ ምን ዋጋ አስከፈለ? አሁን ደግሞ ይሄ ከባድ ኬዝ ነው። ዝም ብለህ በያገኘው ጥልቅ እያልክ እየገባህ አካባቢው ሰው ያሉ መሞቷን መቀበሯን ምናምን ለሳውዲ ፖሊስ ደውሉና የይመችን ስልክ ስጡ፣ አፍጥኑት። በየመን እንዳይወጣ ከወጣ በኋላ ማለት ነው። እናንተ ታማለይ ከተባለ የሕክምና መረጃ የት አለ? የሕክምና መረጃ የት አለ? ለበዓል ዳከብ ብላ ወጣ። ትታመም አትታመም እዛ ሀገር ላይ የዛ ሀገር ዜጋ እኮ ራሱ መንግስት ሳያቅ ህግ ሳያቅ መቅበር አይችልም። ሰው አይቻልም። አዎ አውቃለሁ። በቃ አለቀ። 4 ነጥብ። አሁን ሳውዲ አረቢያ ለሳውዲ አረቢያ ፖሊስ ደውሉና መኩ ስጡ። በቃ ወሬ አይደለም፣ እዚህ በሚዲያ ላይ የሚወራ አይደለም። ስጥ አለቀ። ከሰጣሁ በደቂቃ ያቆያቸውም ሁሉንም ሰብስቦ ያስገባዋል። ያለ እኔ ማኩ በፈጠረ አንድ ጊዜ አዳምጠኝ። በሱ ስም ይውጣ አይውጣ አዳምጠኝ ልንገርህ። ሳውዲ አረቢያ ሰው ገለህ ሲም መስመሩን ቆርጠህ ቀብረህ ጥለህ ሂደህ ራሱ ትያዛለህ። አይደለም ጆካ፣ ለዛ አይደለም እኮ ይኸውልህ፣ የሳውዲ አረቢያ እንደዚህ በሞት ቀልድ የለም። መቅበር አትችልም። አበደን ማንንም መቅበር አትችልም። የዛ ሀገር ዜጋ የሆነ ራሱ መቅበር አይችልም። ያንን ይኸውልህ ጆካ፣ አሁን አለመቀበሯን እርግጠኛ መሆን መቻል አለበት። ለፖሊስ ሲሰጥ የተድበሰበሰ ነገር አለው። የተድበሰበሰ ነገር አለው። አንተ ይመች የአክስቱ ልጅ ናት ብላለች። አሁን የገባችው ልጅ ማለት ነው። የአክስቱ ልጅ ከሆነች እሱ ቤት ከሆነ የሞተችው ኃላፊነት ወስዶ ልጅቷን አስተባብሮ ወደ ሀገር መላክ ይችላል ማለት ነው። ይመች። ስለዚህ አልችልም ያለበት ምክንያት የሆነ ኬዝ አለው ማለት ነው። ዝም ብሎ አይደለም አልችልም ያለው። ገባ? አንድ ሰው ደግሞ ከሞተ ሀታ ሳኡዲም ቢሆን ማለት ነው መጀመሪያ
ሾርጣ መጥቶ በአስማ አድርገው ነው ከዛ ቤት የሚወጣው ማለት ነው። እንዳለ አሻራ ተነስቶ ሁሉም ነገር የሞተበት አካባቢ ተነስቶ የዚህ ሳውዲም ቢሆን የሌላ ሀገር ዜጋ ቢሆን ከዛ አምቡላንስ መጥቶ ነው የሚያነሳው ማለት ነው። ዝም ብሎ አይደለም የሚነሳው አስከሬን ከዛ ማለት ነው። ስለዚህ የሆነ ችግር አለ። ጆከር ደግሞ መቅበር አይችሉም ላልከው ጫካ ወጥተው በህገወጥ መንገድ በህገወጥ እንደሰሩት በህገወጥ መቅበር ይችላሉ። ጫካ ማለት ነው በድብቅ መንግስት ሳያያቸው ማንም ሳያያቸው እኛ እኮ ያልን ባጭሩ ልጅቷ የት እንዳደረጋት አይታወቅም። ቤትም የለችም፣ ሬሳዋም የት እንዳለ አይታወቅም። ሐኪም ቤትም የለችም። ገባህ? ለቤት ደውሎ አርድቷል። ለቤተሰቦቿ ደውሎ ተናግሯል። ለእናትየዋ ደውሎ እናት ያለቻት ለእናቷ ደውሎ ተናግሯል። እናትየዋ ደግሞ አላመጣትም መምጣት አልችልም ስትል ሴትዮዋ በቃ እንዳረካ አድርጋት ብላለች ሴትዮዋ። ስለዚህ ሰውየው የሚያደርገውን አርጉ። የለችም ማለት ወንድም ያው ተቀብራለች ያልከን አይደል? ተቀብራለች ያልከን አይደል? እኔ ደግሞ አጣራለሁ። ይቺ ልጅ ተቀብራም ከሆነ ሆስፒታልን ግብታ ከሆነ አጣራለሁ። ይሄን መረጃ በትክክል ሊናገር የሚችለው እዛው ይመች ቤት ያሉ ሴቶች ናቸው እና እነሱ ለምን አይናገሩ? እነሱም እያሉ እነሱ መናገር ሞታለች። አዎ ሞታለች። ቀብረዋታል አልቀበሯትም? ቀብረዋታል ብለውኛል። የእናቷን ቁጥር አንቺ ታውቂያለሽ? እሱም በውስጥ አወራለሁ ሆኖ መልስልኝ። መልሽልሻለሁ። አይ ውጭና አሁን ጻፊልኝ። ላላላ ቆይ የቀበሯትን ሰው ቁጥራለሽ? ቆይ ተው እኔ አላውቅም። ሲጀመር ለእኔም ስልክ አላነሱልኝም። ኖ ከጆከር ጋር ታወራ። خلاص ነይ በውስጥ